የነቢያት ታሪክ፣ የሶሐቦች ታሪክ፣ የተለያዩ አስተማሪ ታሪኮች። ሲራ ቲዩብ። በጥንት ዘመን እጅግ የሚዋደዱ ሶስት ሰዎች ይኖሩ ነበር። በእነዚህ ጓደኛሞች መካከል የሚታየው መቀራረብ እና መተሳሰብ ከምንም የላቀ በመሆኑ አንዱ ስለሌላው ያለው ዕውቀት ጥልቅ ነበር። ታዲያ እነዚህ ሰዎች ይህንን ፍጹም እውነት የሚንጸባረቅበት ወዳጅነትን የፈጠሩት ለሌላ ምንም ምክንያት ሳይሆን በተግባራቸው አላህን አስደስተው በእርሱ ዘንድ ተወዳጅነትን ለማትረፍ ብቻ ነበር። እነዚህ ጓደኛሞች በመካከላቸው የነበረውን የጠበቀ ቅርበትና መተሳሰብ ፈንተው አድርጎ የሚያሳይ አንድ የራሳቸው ገጠመኝ አለ። ተከታዩንና ይህን ፍጹም አስደማሚ ታሪክ ያዘለውን ገጠመኝ የሚተርክልን ከመካከላቸው አንዱ ነው። ታሪኩን በራሱ አንደበት እንዲህ ሲል አቅርቦታል። ወቅቱ የዒድ በዓል የተቃረበ የመጣበት ነበር። በእኔ ስር የሚስተዳደሩት የቤተሰቤን አባላት ጨምሮ መላው የአካባቢው ነዋሪ በጉጉት ለሚጠብቀው ለዚህ በዓል ሁሉም በየፊናው ዝግጅቱን እያደረገ ነበር። በእኔ ጎጆ ግን ከበዓሉ ጋር በተያያዘ ምንም አዲስ ነገር አይስተዋልም። ለዚህ ደግሞ ምክንያቱ በእጄ ላይ ይህ ነው የሚባል ገንዘብ አለመኖሩ ነበር። ገንዘቡን ለማግኘት የሚያስችሉኝን የተለያዩ ጥረቶች ባደርግም ሊሳካልኝ አልቻለም። የበዓሉ ቀን እጅግ እየቀረበ ሲመጣ የትዳር ጓደኛዬ በሐዘን ስሜት በዚህ ቀንም ሆነ በማንኛውም ጊዜ የሚገጥሙ ችግሮችን በትዕግስት ማሳለፍ የተቀደሰ ተግባር ነው። ሆኖም ግን በተለይ ሕፃናት ልዩ ትርጉም በሚሰጡት የዒድ በዓል ላይ ልጆቼን እያለቀሱ ለማየት የሚያስችል አቅም አይኖረኝም በማለት ጉዳዩን የበለጠ እንዳስብበት አስገነዘበችኝ። በዚህ ጊዜ ልቤ የተሰበረ ያህል ትልቅ የሆነ የሐዘን ህመም ተሰማኝ። በዕለተ በዓሉ የልጆቼ ባልንጀሮች በአዲስ ልብስ ደምቀውና የተለያዩ የበዓል ስጦታዎች ፊታቸው በደስታ ፈክቶ የእኔዎቹ ግን የቀዘቀዘ ጎጆአቸውን ታቅፈውና ተከፍተው ማየትን ሳስብ በውስጤ የተፈጠረው ሐዘን መሸከም ተሳነኝ። የዚህ አይነት መራር ክስተት አይኔ ማየት እንደሌለበት በማመን ስለ እኔ ችግር ፍጹም የመቆርቆር ስሜት አለው ለምለው የቅርብ ወዳጄ የደረሰብኝን አሳዛኝ ታሪክ በመጥቀስ የሚችል ከሆነ መጠነኛ ገንዘብ እንዲልክልኝ የጽሑፍ መልእክት ላኩለት። ይህ ጓደኛዬ ታዲያ አላሳፈረኝም። በብጣሽ ወረቀት ከተጻፈች አጭር መልእክት ጋር የታሸገ 1000 ዲናር እጄ ውስጥ ገባ። ወዳጄ ከገንዘቡ ጋር ያደረሰኝ አጭር መልእክት ያለምንም ስጋት ከተላከልኝ ገንዘብ ውስጥ የምፈልገውን ያህል መጠቀም እንደምችል የሚገልጽ ነበር። በዚህች ደቂቃ ውስጥ የተፈጠረው የደስታ እና የእፎይታ ስሜት በቃላት ሊገለጹ የሚችል አልነበረም። እጄ ላይ በገባው ገንዘብ ልጆቼን እና መላው የቤተሰብ አባላት ለማስደሰት የሚችልበትን ነገር አስቤ ሳልጨርስ ከሌላኛው የቅርብ ወዳጄ የተላከ ደብዳቤ ደረሰኝ። ወዳጄ ከፍተኛ የሆነ የገንዘብ ችግር እንደገጠመውና የምችል ከሆነ እንድልክለት የሚማጸን ነበር። ድንገት የደረሰኝ ደብዳቤ ይህን ነበር የሚገልጸው። እናም ያለማቅማማት እጄ ላይ ከደረሰ አፍታ እንኳን ያልቆየውንና ከመጀመሪያ ወዳጄ የተላከልኝን ገንዘብ እንደታሸገ ለሁለተኛ ወዳጄ ላኩለት። በቅጽበት የተፈጠሩትን አጋጣሚዎችና ስሜት እያሰላሰልኩ ወደ ቤት በመሄድ የተፈጠረውን ሁሉ ለትዳር ጓደኛዬ ነገርኳት። እሷም ለፈጣሪዋ አላህ ሱብሓነሁ ወተዓላ ምስጋና በማቅረብ ወዳጄ እርዳታዬን በፈለገበት ወሳኝ ወቅት ፈጥኜ ልደርስለት በመቻሌ ተደሰተች እንጂ በፈጸምኩት ተግባር አልተከፋችም ነበር። ከሚስቴ ጋር የጀመርኩትን ጨዋታ ሳልቋጭ ሌላ የሚገርም ገጠመኝ ደጃፊን አንኳኳ። በመጀመሪያ ገንዘብ የላከልኝ የቅርብ ወዳጄ በእጁ ላይ የታሰረ ገንዘብ ይዞ ቤቴ ገባ። ምንም ጊዜ ሳያጠፋ ስለዚህ ገንዘብ እውነቱን እንድትነግረኝ እሻለሁ። በምን አይነት መንገድ ነው ችግርህን እንድትቀርፍበት የላኩልህ? ይህ ገንዘብ ተመልሶ እንዴት እኔ ዘንድ ደረሰ ሲል ጠየቀኝ። እኔም ለሌላኛው የተቸገረ ጓደኛችን የላኩበትን ምክንያት አብራራሁለት። እርሱም
በጓደኞቹ ተግባርና በተፈጠረው ክስተት ደስ በመሰኘትና በመገረም ስሜት የላክልኝ መልእክት ሲደርሰኝ ከዚህ አንተ ዘንድ ከላኩት ጉደኛ ገንዘብ ውጭ ምንም ነገር በእጄ አልነበረም። ያም ሆኖ ግን ገንዘቡ በእጅጉ ያስፈልገኝ ነበርና ለሌላኛው ወዳጃችን የሚችል ከሆነ ለችግሬ መውጫ የሚሆነኝን ገንዘብ እንዲልክልኝ አጭር መልእክት ላኩለት። እናም እኔ በመጀመሪያ ላንተ የላኩት ገንዘብ አንድም ሳይቀነስ እንደታሸገ ተመልሶ እጅ ውስጥ ሲገባ አግራሞቴ ከልክ ያለፈ ሆነ። አፍታም ሳይቆይ በዚሁ ምክንያት ውስጥ የተፈጠረው ጥርጣሬ ሰላም ስለነሳኝ ይህንኑ ለማጣራት አንተ ዘንድ መጣሁና ሚስጥሩም ተገለጸልኝ በማለት በደስታና በፍቅር ስሜት ተናገረ። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንት አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አኒል ሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።